ቆንጂት ምን ነው ስልክ አላነሳማ? ዋናው ቁም ነገሩ በሰላም መድረስሽ። አልገባህም? ችግሩ ሳይባባስ መድረስ አለብኝ። በእናትህ ትንሽ ፈጠን አድርገው። በቃ ያዘው። ይሄን እዚህ ጋር ያዘው። እሺ ቢያንስ ወደ ውስጥ አስገባሽ። ወይኔ ይቅርታ ባዬ። ምን ነው ልጄ በኩለ ሌሊት? አሁን እኮ ነበርኩኝ እቃ ልገዛ ወጥቼ ነው አባዬ። አቤል ጋር ብደውል ስልኩ አልሰራም አለኝ። ምን ሆናችሁ ነው? ደህናም አይደላችሁ? አረ ሰላም ነን። አቤል ፊልድ ክፍለ ሀገር ነው፣ ለዛ ይሆናል ስልኩን ቢያለሽ። በሰላም ከሆነ ይሁን። በቃ ነይ እንግባ አባዬ ነይ። ትዝታሽ ለኔ ትዝታዬ ላንቺ። አቤል ወዴት እየሄድክ ነው? እየለየልህ ነው። ጆርጅ እባክህ ልጠጣበት ተወኝ። እንዴት ነው የምተውህ? ስራው እንደሆን ትተዋል። ቢሮ አትገባ፣ ውሎ አዳር ብርጭቆ ውስጥ ነው። ቆይ ምንድን ነው? ከባለቤት ጋር የተፈጠረ ችግር አለ? አረ ሰላም ነን። ሰላም። ታዲያ ይሄ ባህሪ ከየት መጣ? በእናትህ ጆርጅ ተወኝ፣ አትነካከኝ። እተውሃለሁ ግን ለጊዜው ነው። በደስታ አንድ በርዴ ታገ ደድኳ ፍቅርኩሽ። ለጻፊዋ ትላንት አይታችሁ የሚደረጉ ነግሬያት ነበር። ከሰዓት ቢሮ እንዳልገባ ነገረች። አዎ ትንሽ ጉዳይ ነበረችኝ፣ ወጥቼ ነበር። ለምን አታነሱ? ቶ በኋላ አወራታለሁ። ሄኒ ምን ለማድረግ እየሞከርክ ነው? ምኑን? ለስራችን የቀድሞ ፍቅረኛን አድቫይዘር አድርጎ መቅጠሩ ለምን አስፈለገ? አልገባኝም። ቃል ጎበዝ ባለሙያ መሆኗን ሀገር ምድሩ የተመሰከረላት ናት። አልመሰለኝም። ፍቅርን ለማደስ እየሞከርክ ነው እንዴ? ቃል መጥሻል እንዴ? ሰላም ቃል። ሰላም ጆ። በኋላ እናወራለን። ሄኒ ቁጭ በይ። መልሱን ግን አልመለስክለትም። ደስ አይልም ቤብ? በጣም እንጂ። በሉ ደህና ደሩ። እኔ ልተኛ ነው። እሺ ደህና ደሪ አባዬ። መነጋገር ያለብን አይመስልም? ምን ለመለወጥ የተሰበረን ነገር መልሶ ለመጠገን መሞከር ይበልጥ ችግሩን ያርሰዋል። በግልጽ እንድትነግረኝ እፈልጋለሁ። አቤል ከኔ ጋር መኖር አትፈልግም? እኔ ምንም እየገባኝ አይደለም። ቆይ ያንተን ጥፋት ወደ እኔ ለማድረግ እየሞከርክ ነው? አቤል ለትዳሬ ምን ያክል ታማኝ እንደሆንኩኝ ካንተ በላይ ምስክር የለም። ልክ ነሽ፣ እኔ ምስክርሽ ነኝ። አንተ ግን ከሌላ ሴት ጋር እንደፈለግ። ስራ አለብኝ። ደህና አቤል ስራ ቢደርሳል መነጋገር አለብን። ሄኖክ ትመጣልኛለህ? ኦ ሶሪ፣ ይቅርታ ቃል እንዳለሽ አላወኩም ነበር። በቃ ተመልሼ እመጣለሁ። ጆይ ምን አጣ? አንድ ስልክ አልነሳ ብሎኝ በአንተ ልደውል ነበር የመጣሁት። ችግር የለውም፣ በጻፊያ ስልክ እደውላለሁ። መልካም ቀን ቃል። እምቢ አልሽኝ እንጂ የሆነ ዘና የሚያደርግሽ ቦታ ምን ይላችሁ ነበር? እደሪም ሄኒ እዚህ ቦል ይሻለኛል። ሄኒ በጣም ከፍቶኛል። አይዞሽ ቃል፣ ሁሉ ነገር ጥሩ ይሆናል። ይገርማል። እስቲ ልሽቱሽ ምርጫሽን ያለው የኔ ምርጫ ሄኖክ ምን
ለማድረግ እየሞከርክ ነው? ባለትዳር እንደሆንኩ ታውቃለህ። እንደውም ከዚህ በኋላ መገናኘት የለብንም። መሄድ አለብኝ። ኦርሴስ ማለት በቃ እናንተ እኮ ለብዙዎች ምሳሌ መሆን የምትችሉ ባለትዳሮች ናችሁ አይደል? ምሳሌ ቢሉ ምሳሌ መሰለህ? ምንድነው ቃል? የተፈጠረ ችግር አለ እንዴ? ችግር የለም። በጣም ሰላም ነን። አልመሰለኝም። አቤል ያለው ወትሮ መጠጥ አብዝቷል። ምን ሆንክ ብለው መልሱ ምንም ነው። ችግር ቢኖር እኮ ይነግርህ ነበረ። በጣም ሰላም ነኝ። አትጨነቅ ጆርጅ። ይቅርታ ለጥያቄው። ምናልባት ልጅ ያለመውለዳችሁ ችግር የፈጠረባችሁ ነው እንዴ? ልጅ እኮ ቤት ያሞቃል። ለምን አትወልዱ? ለምን አታነሹ? አይ ተው፣ ከስራ ቦታ ነው። ለምን ስላልገባሽም ቤቢ ነው። አንተ ግን ምን ነው እንደዚህ ጣለጣል ያደረገ? የኔ ቆንጆ ስራ ቢዚ እንደሆንኩ ታውቂያለሽ። በዛ ላይ ደግሞ እስኪ ትንሽ ናፍቄም ብዬ እናው ናፈኩ ማለት ነው። ከቃል በላይ ከኔ በጣም ቆንጂት፣ ምን ነው ስልክ አላነሳማ? ሰላም ጆ። ሰላም። አልነገርኩም። ለካ አቤል የማዘሬ ወንድሟ ልጅ ነው። ሰሞኑን የቤተሰብ ጉባኤ ስላለ ስለዛ ሊያወራኝ መጥቶ ነው። ፕሊስ ወይኔ ፕሮግራሙ ላይ እንዳይቀር ይዘሽው ነይ። እሺ እሺ ጆ፣ መልካም ቀን። የእናትሽ ወንድም ልጅ ጥሩ። ታዲያ ለምንድን ነው ስልክ ማታነሽ? የኔ ፍቅር ፕሮግራሙን የምታዘጋጀው ማዘር ናት። በዛ ምክንያት ቢዚ ስለሆንኩ ነው ስልክ ያላነሳሁት። እሺ ስልክ ማንሻ ጊዜ ጠፍቶን። በሰላም ከሆነ ይሁን። ደህና ደሪ። እና ለምን ትሄዳለህ? አታድርም? ብሄድ ይሻላል። ድርጅታችንን ኮንሰልት እንድታረጉልን ፈልገን ነበር። ይቻላል። ከተማው ላይ በስራሽ ምክንያት ስምሽ ዝነኛ እንደሆነ ሰምቻለሁ። እሱ እንኳን ትንሽ የተጋነነ ይመስለኛል። ለስራችን ጅማሮ እራት ብጋብዝሽስ? ቀሚስ ምንን አስመልክቶ ነው? ለውድ ባለቤቴ ስጦታ ለመስጠት ምክንያት ያስፈልገኛል እንዴ? አመሰግናለሁ የኔ ውድ ባል። ስለ ሁሉም ነገር በጣም ይቅር። በራቱ ከተስማማሽ ማታ 1 ሰዓት ላይ እንገናኝ። እሺ በለው እንዲህ ነው እንጂ ከጠጡ አይቀር። ብራቮ ጓደኛዬ። በእናትህ ይሄን የምትጠጣ ከሆነ አርፈህ ጠጣ፣ አለበለዚያ ብቻዬን ተወኝ። ለነገሩ እውነትህን እሾህም በሾህ ነው አሉ። ሁለተኛ እንዳንገናኝ ብላኝ ጥላኝ ሄደች። ግራ የምታጋባ ልጅ ናት። ቆይ ምን አደረኳት? በተንከባከብኳት። ሄኒ ፕሊዝ። ቆይ አንተ ምን ሆነ ነው? ተወኝ እስኪ። የፍቅረኛ የቤት ውስጥ ማንም ባገኝ ጥሩ። ማንን አገኘ? የቃልም ባል አቤል። የገዛ ፍቅረኛን ቤት ውስጥ አቅፏት አገኘው። በጣም የሚገርመው የእናቴ ወንድም ልጅ ነው ብላ ብታሸኝስ? አቤል ከአንተ ፍቅረኛ ጋር? አይገርምም? የኔ ፍቅር ነገራቶችን አንደርስታንድ ሳላረግ ቀርቼ ስላስከፋዎች ስላልተረዳዎች በጣም ይቅርታ። በመሃላችን ንፋስ የገባ መስሎኝ ከፍቶኝ ነበረ። ዳግመኛ አይፈጠርም የኔ ፍቅር። በጣም አፈቅርሻለሁ። አንድ ነገር ልጠይቅ። ልጅ አለመውለዳችን ፍቅራችንን ያቀዘቀዘው ይመስላል? አረ በፍጹም። ልጅ እኮ የፈጣሪ ስጦታ ነው። ከባልሽ ጀርባ ስላሉ ነገሮች ማወቅ ከፈለግሽ
አድኝኝና አውግኝ